ከንፈራችሁ ምናምን ከንፈሩ ተለቅ ያለው ትራምፔቲስት ትሮምቦን ሳሳ ያለው እንደኔ አይነቱ ደግሞ ለጋ የሆነ እንግዲህ ባንተ ነው ኢትዮ ጃዝ ተብሎ እዚህ ከተማ የምናውቀው የተጀመረው ይሄ ሬንጅ ከ13 እስከ 18 ምናምን ባለው አለ የተለያየ ያለ የነበረን ሰዎች ልጆች ነበር እና ለአዲስ አበባ ማዘጋጃ ቤት የሙዚቃና የቲያትር ክፍል ለማርቺንግ ባንድ ነው የተመሰረተው። ቴስት ይደረጋል አይደለ? ኦዲሽን አይነት ሂሪንግ ችሎታችን ምን ያህል ነው። ሞተዋል። አሁን መቶ አለቃ ንጉሴ ሜጦ ይባላል። በጣም ጎበዝ ክላርኔቲስት። አምባሰል ወይም ትዝታን ይዝና ያለበልበዋል በቃ ምን ነው መቼ ነው እንደሱ የሚጫወተው? እና ቤተሰብ ለማስተዳደር እችላለሁ ብዬ አልገመትኩም። ሀሳብ ነበረኝ እና ሙሉ ሰዓቴን በታክሲ ድራይቨርነት ኒውዮርክ እየተመላለስኩ ነበር። በባቡር እየተመላለስኩ አበጋዝ እዛ ነበረ ስቱዲዮ የነበረው። ስፖንሰር አርገኸኛል አንተ ነህ እንግዲህ ያለው። በዚህ ላይ ሂሩት ካፌ እንደዚሁ ስፖንሰር ሰጥቶ አርገውኛል። ባንቺም እንደዚሁ በራንዴቭ ታሪኩ የብሉ ናይል ባለቤት እና በእውነት ድጋፋቸው አይለኝ። ጉዳዮች እንግዶች ይዘን እንቀርባለን። ዛሬ በዚህ በቶሮንቶ ዳንፎርዝ ላይ ነው የምንገኘው። የዚህ ፕሮግራም ዋነኛው ስፖንሰር የብሉ ናይል ነው። በብሉ ናይል ሬስቶራንት ነው ስፖንሰራችንም ነው። ከልብ እናመሰግናለን የብሉ ናይል ባለቤቶች። እንግዲህ እንግዳችን ያው ስትመለከቱት ታውቁታላችሁ፣ አንጋፋ የሳክስፎን ተጫዋች ነው። ኢትዮጵያዊ ግርማ ወልደ ሚካኤል፣ ፈረንጆቹ ግርማ ወልደ ማይክል ይሉታል። አጭር ቆይታ አለን፣ ተከታተሉ። ግርምሽ ጤና ይስጥልኝ። ጤና ይስጥልኝ ብሬ። እንግዲህ ረጅም ዓመት እንተዋወቃለን። ዛሬ የመጀመሪያችን ቃል ውይይትም ቢሆንም ያው አብረን ላይፋችንን ከ25 ዓመት በላይ እዚህ ከተማ ውስጥ ነው የምንቀመጠው። ለሁሉ ጊዜ ለኮሚኒቲ ለሀገርህ በምታደርገው ነገር እያመሰገንን እስቲ ለአዲሱ ትውልድ ግርማ ማን ነው? የት ተወለደ? የት አደገ? ምን እየሰራ ነው ግርማ? ምክንያቱም አዲሱ ትውልድ ግርማ እጅግ በጣም የሚያውቁህም አሉ ማያውቁህም አሉ። እስቲ ዛሬ ራሳችንን አስተዋውቃ። እሺ፣ ተወልጄ ያደግኩት አዲስ አበባ ነው። ሙዚቃ ህይወት ውስጥ የገባሁት በጣም በአፍላ እድሜ ላይ ነው። ማለት ቲኔጀር የሚባለው 13 ዓመት በ13 ዓመት እድሜ ነው። ይሄም አጋጣሚ የተገኘው ያው ኦርፋኔጅ ውስጥ ነበር ያደግኩት፣ ኦርፋኔጅ ስኩል ውስጥ እና ከዛ 60 ሆነን ተመረጥን ለዚህ ሙያ እንድንሰለጥን። 10ሩ ሴቶች ናቸው፣ ወጣት ሴቶች። እንግዲህ ይሄ ሬንጅ ከ13 እስከ 18 ምናምን ባለው አለ የተለያየ እድሜ ያለ የነበረን ሰዎች ልጆች ነበር እና ለአዲስ አበባ ማዘጋጃ ቤት የሙዚቃና የቲያትር ክፍል ለማርቺንግ ባንድ ነው የተመሰረተው። ሀሳቡ የመጣው ማርቺንግ ባንድ ማለት የሰልፍ ሙዚቃ እንደ ፖሊስ ሰራዊት ክብር ዘበኛ ስቴዲየም ውስጥ የሚያሳዩት የለም፣ እንደሱ አይነት ነው። እና ሰልፍ ተማርን 60ዎቻችንን። እኛ እንግዲህ የነበርኩበት ሰፈር ኮልፌ ይባላል፣ አዲስ አጠናተራ እዛ ነው የኮልፌ ልጆች። ኦርፋኔጁም የነበረው እዛው አጠናተራ ነበርና ትምህርት ቤት ሙዚቃ ትምህርት እንድናገኝ የተደረገው ፖሊስ ሰራዊት ሙዚቃ ክፍል ውስጥ ነው። ቅርባችን ነው። ምናልባት በእግር እኛ ከነበርንበት እዛ ለመድረስ ሃፍ አን አወር ምናምን ደንበኛ በልጅ እግር እርምጃ ማለት ነው። እዛ ሄደን ቀን እዛ ሶልፌጆ ማለት የሙዚቃ ኖታ ትምህርት ታይሚንግ ያው ቁጥር ነው። ከዛ ሰልፍ እንማራለን፣ ሰልፍ ያስተምሩናል። ያም ግዴታ ነው፣ ያስፈልጋል። ለሪትም መቁጠር ግዴታ። እሱን ካላወቅ ዋጋ እንዴት አድርገህ ትሰራዋለህ? እሱ መጽሐፍ ማንበብ ለአንድ ዓመት ክራሽ ኮርስ ነው የተሰጠንና እኔ በዛን ሰዓት እንግዲህ በፍላጎቴ ሳይሆን ኢንስትራክተሮቻችን አስተማሪዎቻችን ምርጫ በጊዜው
ሙሴ ነርስስ ናልቫንዲያን የሚባሉ አርመናዊ ነበሩ። እሳቸው ናቸው እያንዳንዳችንን 60ዎቹ ልጆች ቴስት ይደረጋል አይደለ? ኦዲሽን አይነት ሂሪንግ ችሎታችን ምን ያህል ነው። አንድ ሙዚቃ ኖታ ፒያኖ ላይ ድምጽ ያሰሙናል ወይ ኤ ወይ ሲ ይሆናል። እሱን አናይም እኛ ግን ያን ድምጽ የምትሰማውን ድምጽ አስመስለህ በድምጽ መግለጽ ማለት ነው። እሱን ካረግን በኋላ ኦኬ ጣታችሁን አሳዩን፣ ከንፈራችሁ ምናምን ከንፈሩ ተለቅ ያለው ትራምፔቲስት ወይ ትሮምቦን ሳሳ ያለው እንደኔ አይነት ደግሞ ለጋ የሆነ እጅ ማለት ለጋ የሆነ ጣት እሱ ደግሞ ለክላርኔት ሳክስፎን ምናምን ተመደብን እና እኔ አጋጣሚ ሆነ የደረሰኝ ክላርኔት ነው። ክላርኔት በጣም ሃይ ፒች የሆነ ነው። ቶሎ ለመልመድም ትንሽ ጊዜ ይወስዳል። ምክንያቱም ያው እስክትለምደው ድረስ ትንሽ አኖይንግ የሚሆን አይነት ድምጽ ትሰማለህ። ምክንያቱም በሸንበቆ ነው ሁሉ ነገሩ ሳውንድ የሚገኘው እና ያንን አደረግን። አጋጣሚ ግን ጥሩ ኢንስትራክተር ነበረኝ። ሞተዋል አሁን መቶ አለቃ ንጉሴ ሜጦ ይባላል። በጣም ጎበዝ ክላርኔቲስት። 10 ነበርን የክላርኔት ክፍል ልጆች። ወደ 5 ይሁን 7ቱ ሴቶች ናቸው፣ አንድ 4ታችን ወንዶች ነን እና እኔና አንደኛው ክላርኔት ተጫዋች በጣም ጎበዞች ነበርን ከክፍላችን ከክላርኔት ክፍል። ሁሉን ነገር ቶሎ የመቀበል ችሎታውም ነበረን፣ ነገሮችን ቶሎ አንደርስታንድ የማድረግና አስተማሪያችን እንዲሰልቸት የማለት ሁኔታ ሲያይብን የእሱን ክላርኔት ያመጣና ያው የምንወደውን የሀገራችንን ስዊት እንትኖች ሙዚቃዎች አምባሰል ወይም ትዝታን ይዝና ያለበልበዋል ነው። በቃ ምን ነው መቼ ነው እንደሱ የምጫወተው? እና በቃ በጉጉት ነበር። እሱ ዞር ሲል ያችን ነገር የሰራትን ኮርጄ ነው አያትና መልሼ ነው ራስን ከጨረስን በኋላ አሁን ለሳክስ ለፒያኒስትነት ውድድር ተሰጠን። እኔና ይሄ ጎበዝ ያልኩ ክላርኔት ተጫዋች አሁን አርፏል፣ በዚህ ያለው የለም ተርላ ይባላል። ለሁለታችን 3 መጽሐፍ ተሰጠን። ኤ ቢ ሲ የመጀመሪያ ፒያኖ ስትማር ማወቅ ያለብህ ለሁለታችንም የተለያየ ተሰጥቶናል። በሱ እየተሯሯጥን እየተወዳደርን እያለን በመሃል ለምን ኳስ ጨዋታ እኔ ኳስ እወዳለሁ፣ የእግር ኳስ እና እኔ ጎልኪፐርነት ነው ደግሞ ደስ የሚለኝ። ግን በነገራችን ላይ የአርሴናል ደጋፊ እንዳትሆን አይደለሁ፣ አላውቀውም። እሱን በእኛ ጊዜ አልነበረ። እኔ እነ መንግስቱ ወርቁ የእነ ልቻኖ ባሳሎ ምናምን እና ጎልኪፐር መሆን በጣም በቃ ግብ ጠባቂ የእኔ ፓሽኔ ነው እና ምን ሐሳብ መጣ፣ ለምን ሙዚቀኞች አሁን እንግዲህ እኛ ሙዚቀኞች ሆን እዛ ኦርፋኔጅ ውስጥ ብዙ ልጆች ናቸው ያሉት። ገሚሶቹ ቀርተዋል። እኛ ትምህርታችን እንቀጥላለን አንፈልግም ብለው ተመርጠውም አንፈልግም ብለው ይወጣሉ እና ሬጉላር ተማሪዎችና እዛ ያለው እኛ ደግሞ ሙዚቀኛ ቡድን የእግር ኳስ ቡድን አቋቋመን። እዛው ግቢያችን መኖሪያው እንትን ውስጥ ኳስ ሜዳ አለን ትልቅ ደማያራ እና እዛው ጨዋታ ማቺንግ ተጀመረ። በኋላ አጋጣሚ ሆኖ አታክ ለሚያደርገው በወዲያኛው ሳይድ ካሉት ውስጥ በጣም ሰውነቱ ትልቅ ሰው ነው፣ በለኔ ትልቅ ሰው ነው ምክንያቱም እኔ ልጅ ነኝ እና ጎል እየጠበኩ ያለው ኳስ ተመታች። ወደኔ ጋር ነው እየመጣ ያለው ኳሱ እና በኃይለኛ ሩጫ እየሮጠ ይመጣል። ይሄ ሰውዬ መቆም እንትኑ እንደሌለው ገብቶኛል፣ ራሱን ኮንትሮል እንደማያደርግና አሁን ይሄን ሰውዬ ምንድነው ያለኝ እድል ኳሷን ለያዝ ወይ እሱን ላስቆመው እና ኳሷን ተውኩና እንዲህ ነው ያቆምኩት ብቻ በእጄ። ይሄን እጄን ይዞ ሰበረኝ፣ ወደኩ። ከዛ በኋላ ወደ 6 ወር ገደማ በሸንበቆ የዛን ጊዜ ሕክምናው ምንም የለም በቅቤ ታሽጄ ከዛ በኋላ በሸንበቆ ታሽጌ ልክ እንደ ካስት ማለት ነው እና በጨርቅ ተጠቅልሎ ለ6 ወር እንዳትንቀሳቀስ አንገት ላይ ታስሯል። አሁን በመሃል ሙዚቃው ቆመ። ማን የማለቴ ፒያኖ ፕራክቲስ ቆመ፣ ምክንያቱም አይችልም ጣቴ። ይሄ ልጅ ጓደኛዬ አለፈኝ ነው ላጠፈኝ። እኔ 6 ወር ሲሞላኝ እሱ የትና ጨርሶ 3ኛው መጽሐፍ ሌላ መጽሐፍ በልግርማ እንግዲህ አንተ አሁን ወደ ኋላ ቀርተሃል። ሳክስፎን ነው ያለው። ኦርኬስትራ ማቋቋም ተፈለገ። ልክ ይሄ ለሰርግም ምናምን ኦኬ እንደሱ አይነት ባንድ ማቋቋም ሲፈልግ አጋጣሚ ቴነር ሳክስፎን የተረፈች ቁጭ ብላለች። እና በልግርማ እንግዲህ ያለው አማራጭ ቴነር ሳክስ፣ ምክንያቱም ከክላርኔቲስትነት ወደ ቴነር ሳክስ መቀየር በጣም ቀላሉ እንትን ነው። ትራንዚሽኑ ይሄን ያህል ከባድ አይደለም። በኋላ ያስተዋልኩ በቃ
በዛው ነገሩ አልከበደኝም፣ ቀጠልኩበት። ያ እዛ ላይ የክላርኔቱ ጉዳይ ቆመ። ከዛ በሳክስፎኒስትነት ቀጠልኩበት እስከ መጨረሻው። ከዛሬ ድረስ ሳክስፎን ትጫወታለህ? ይሄው እድሜ ልኬን አለሁ ማለት እንግዲህ ከግማሽ ሴንቸሪ በላይ በሙዚቃ ዓለም ውስጥ ነው ያለሁት። በእርግጥ ያው ወጣ ገባ እያልኩ ነው ያለሁት። እዚህ ሀገር ኖርዝ አሜሪካ ሀገራችን እንደምንሰራው አይነት አልነበረም። በእርግጥም አልጠበቅኩም እዚህ ስመጣ በሙዚቃ እኖራለሁ፣ ለመኖርም ቤተሰብ ለማስተዳደር እችላለሁ ብዬ አልገመጥኩም። ሀሳብ ነበረኝ እና ሙሉ ሰዓቴን በታክሲ ድራይቨርነት፣ ከዛ ደግሞ ሁለቷን ቀን አርብና ቅዳሜን፣ ሶስቱን ቀን ዊኬንዱን ደግሞ ፓርታይም ሙዚቃ ጫወት ነበረ በየክለቡ በየምናምንና 2-3 ሆነን ነው። አገር ቤት እንደነበረው ሙድ አልነበረም ስራው፣ ሰርቫይቫል ነበረ ስራውና እንደዛ ነበረ እንግዲህ ህይወቴ። እና አሁን ያለሁበት ያው ቶሮንቶ ከተማ ውስጥ ነው። ከጃዝ ኢትዮ ጃዝ ባንድ አለኝ ከዳንኤል ባርንስ ጋራ። ዳንኤል ባርንስ ማለት የታወቀ ጃዝ ድራመር ነው፣ ኮምፖዘር እና በጣም ጓደኛዬ ነው። ለረጅም ዓመት አብረን ከአስቴር ጋር ሁሉ ቱር አድርገናል። ዩሮፕ ምናምን ሄደን እስካሁንም ባንዳችን እናቋቁመን ኦልሞስት 15 ዓመት በላይ መሰለኝ እና እየሰራን ያለ ነው። አሁንም በዚህ ሾው ላይ ይገኛል አብሮኝ። አመሰግናለሁ ግርምሽ። እንግዲህ ተመልካቾቻችን ከግርማ ወልደ ሚካኤል ጋር እየተወያየን ያለ ነው። ሳክስ ተጫዋች ነው። በዚህ በቶሮንቶ ውስጥ ረጅም ዓመት ኢትዮ ጃዝን እንግዲህ ባንተ ነው ኢትዮ ጃዝ ተብሎ እዚህ ከተማ የምናውቀው የተጀመረውም እየተጫወተ ነው ያለው። አሁንም ውይይታችን እንቀጥላለን። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። አመሰግናለሁ። እንግዲህ ተመልካቾቻችን አሁንም ተመልሰናል። ከሳክስፎን ተጫዋቹ ግርማ ወልደ ሚካኤል እንደው አንጋፋ ሳክስፎን ተጫዋች ብልም የሚያሳፍር አይደለም። አንጋፋ ነው። አንጋፋ የታወቀ አንጋፋ ነው። እንደው ግርምሽ እንደው ትንሽ ወደ ኋላ ለመለስና ኢትዮጵያ ውስጥ ከታወቁ ሙዚቀኞች ለምክ እንደ ጥላሁን እና መሐሙድ እና ሴት ከስንቶቹ ጋር ተጫውተሃል? እንደው እኔ ከአስቴር አወቀ ጋር ብዙ ጊዜ በተደጋጋሚ ቴሌቪዥን ላይ አይቻለሁ፣ ዩቲዩብ ላይ። በእርግጥ እንዳልኩ ከመዘጋጃ ቤት 8 ዓመት ነው 7 ዓመት ከሰራው በኋላ ወጥቻለሁ፣ ለቅቄ ወጣሁ። ምክንያቱም ጊዜው የሶሻሊስት ጊዜ ነበረ። ይሄ ካድሬ የሚባል ነበረ በየመስሪያ ቤቱ እና ካድሬዎቹ አላስቀምጥ ነው ያሉኝ። በተለይ አብሮኝ ያደገ ስሙንም ማንሳት አልፈልግም፣ አሁንም በህይወት የለም። ኃይለኛ በቃ መሽገር ሆነብኝ ነው የኔን እንትን የት እንዳለው እየተከተለ ና መተህ እዚህ ሄደህ እንድትሰራ ምናምን በቃ ደግሞ የጉልበት እንትን ትእዛዝ ነበር። ለቅቄ መስሪያ ቤቱን ለቅቄ ወጣሁኝ ማዘጋጃ ቤትን እና ሸበሌ ከአስቴር ጋር ነው የጀመርኩት ክለብ ውስጥ በደንብ ፎርማሊ እና ለረጅም ጊዜም ከሷ ጋር ሰርቻለሁ። 4-5 አልቡም የመጀመሪያዎቹን እነ በሰባራ ፎሌ እንደገና ምናምን የሚለውን ዘፈኖቿን እኔ ነኝ አንዴ በፍሉት ራሴን በራሴ አስተምሬ ነው እንጂ አልተማርኩም። በፍሉት በሳክስፎን ያጀብኳት እኔ ነኝ። መጨረሻም ከሀገር ከመውጣቷ በፊት ሽሩሩ የሚለው አልቡም መሰለኝ፣ ታይትሉን አላስታውሰውም። የመጨረሻው በጣም ቤስት በቃ ኢትዮ ስታር ባንድ ነው፣ ገና መቋቋሙ ነው። እሷም ልትወጣ ነው። ያንን ሰራንላት፣ ከሀገር ወጣች። እሷም የመጨረሻ መቼ ነው እንደዚህ የመጣው? ቆየ እኔ 1991 ዓመተ ምህረት በፈረንጆች አቆጣጠር። ቀጥታ ካናዳ ነው የመጣው? አሜሪካን ነው የመጣሁት። ከአሜሪካን ነው ወደዚህ የገባሁት። በጣም ጥሩ። እንደው መለስ ስላድርግና ቤተሰብ፣ ትዳር፣ ልጆች እንደው ይጠይቃሉ፣ ህዝቡ ስለሚጠይቅ ስለ ቤተሰብ ሁኔታ ትንሽ ለተመልካቾቻችን አስፈላጊ ከሆነ ነው። ግን ምንም ችግር የለውም።
ልጆቼ 4 ልጆች አሉኝ። የኔ የራሴ ማለት ባለቤቴ ከኔ በፊት አንድ ልጅ ነበራት። እሱን እኔ ነኝ ያሳደግኩት ከ9 ዓመት ጀምሮ እና አሁን ኖርዌይ ነው የሚኖረው። ወደ ልጆች አሉት። የኔ ደግሞ 4 እዚህ አሉ። 2 ወንድ 2 ሴት 4 የልጅ ልጅ አለኝ። ከልጅ ካሳደግኩት ልጄ ውጪ ማለት ነው የሱ ልጆች ከሳልቆጥር ማለት ነው። እና ባለቤቴ እንዳጋጣሚ እድለኛ አልሆነችም። እዚህ ሀገር ከመጣች ጀምሮ ለነገሮች ብዙ አልተሳካላትም ማለት ነው። ያው ግን ትምህርት ቤት ሄደች፣ ኮሌጇን ጨረሰች ምናምን መጨረሻ ላይ ታማ ከረጅም ጊዜ በኋላ ነው ያረፈችው። የዛሬ 16 ዓመት ምናምን ይሆናል እንግዲህ 16 ዓመት። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside! እንግዲህ አንተ አንጋፋ የሳክስፎን ተጫዋች ነህ በዚህ በዓለም ላይ አንዳንድ ጊዜም ማንኛውም ኮንሰርት ላይ ተጋብዘህ እዚህም ባለፈው ዳዊት ሲመጣ ብዙ ቦታ አንተ የሌለህበት ቦታ የለም ማለት እንችላለን። እንደው ህብረተሰቡ ኢትዮጵያዊ ማህበረሰብ ላንተ ያለው ስሜት እንደው ምን ይመስልሃል? እንደው እኔ በሄድኩበት ጥሩ አክብሮት ነው የማገኘው ከሁሉ እኔ እንጃ ትልቅ እንትን አክብሮት ነው የሚሰጠኝ በእውነት። ያ ማለት እንግዲህ በስራዬ ምናልባት በባህሪዬም ሊሆን ይችላል እና በጣም ደስተኛ ነኝ በእውነት። አጋጣሚ ግን ቅድም ከነገ ጠየቀኝ ጥያቄ ውስጥ ያልመለስኩልህ አለ መሰለኝ። ከነማር ጋር አርቲስቶች ጋር ሰርተ በአስቴር ቆምን እና እንግዲህ ከሙላቱ ጋር አብረን ሰርተናል። ሙላቱ አስታጥቄ ትልቁ ጃዝ መስራች በኢትዮጵያ ውስጥ ማለት ነው። ከሱ ጋር መሐሙድ አህመድ አንድ አልበም ሰርቻለሁ የሱን። ጥላሁን 1-2 ጊዜ አብረን እሱ በሚሰራው ስራ ላይ ስቴይ ላይ ተገኝቻለሁ ሰርቻለሁ። በብዛት አሁን ዳዊት መለሰ፣ ቴዎድሮስ ታደሰ 2 አልበም ሰርቻለሁ። የነዋይ ደበበ 1-2 ይሁን 3 አላስታውሰውም። ስሰማው ነው ሙዚቃውን ማቆም ከመየማን እንደሰማ ከመብዛቱ የተነሳ አመል ማላባት 1-2 ይሁን እንደዚህ 3 ሰርቻለሁ። ፀሐዬ ዮሐንስ እንደዚሁ 2 ይሁን 3 አልበም ሰርቻለሁ። ይሄም የት ነው? ኒውዮርክ እየተመላለስኩ ነበር በባቡር እየተመላለስኩ አበጋዝ እዛ ነበር ስቱዲዮ የነበረው። ከሱ ጋር የመስራት እድሉ ገጥሞኛል። ከዛ ውጪ ማን ጌታቸው ካሳን እሱን ከሀገር ከመውጣታችን በፊት ነው የሰራነው። ሌላ ማን እኔ ያልሰራሁት ሚኒሊክ ወሰናቸውስ መጀመሪያ እዚህ ሀገር የመጣ ጊዜ ሰርቻለሁ። ግን አልበሙን አሁን በጠይቀኝ አላስታውሰውም ምን እንደሆነ። ሰርቻለሁ ከሱም ጋራ አሊ ብራ ጋር ሰርቻለሁ። ቀመር የሱፍ እሱንም አንድ አልበም እንደዚህ ሰርቻለሁ። ዳንኤል ነቢያት ከኤርትራ ኮሚኒቲ ጎበዝ ዘፋኝ። ኧረ አለማየሁ እሸቴስ አለማየሁ እሸቴም አስቴርና አለማየሁ እሸቴ ሸበሌ ስገባ እነሱ ነበር የነበሩትና አሁን ቅርብ ጊዜም ከአማረው በፊት ጋሻ አለማየሁ እና አንድ አልበም የሱን ሰርተናል ይመስለኛል አገር ቤት እያለሁ። ምንድን ነው የትኛው ነው አሁን አላስታውሰውም። አይ በጣም የሚገርም ነው። እንግዲህ ይሄው አሁን ደግሞ አዲስ ነገር ይዘን ልንመጣ ነው መሰለኝ። እንደዛ ነው ሜይ 9 2026 ስለሱ ለተመልካቾቻችን ነገር ምንድነው የተዘጋጀው? አዎ እንግዲህ ከአሁን በፊት በ1994 እንደ አውሮፓውያን አቆጣጠር የመጀመሪያ በሙዚቃ ብቻ የተቀነባበረ ሲዲ በኔ ስም ግርማ ወልደ ሚካኤል በሚል ተለቋል። በህዝቡም ጆሮ ደርሷል። ብዙ ከፍተኛ የሚሆን አድናቆትን አግኝቼበታለሁ በሱ ስራ
ያን የዛ ስራ ባለቤት አሁን እኔ አይደለሁም። አጋጣሚ በጊዜው እንዲያ እኔ ገና አዲስ ስደተኛ ሆኜ ነው እዚህ ሀገር ውስጥ ያለሁት። የመቋቋሚያውም ይሁን ሲዲ ማሳተሙም ይሁን በዛ ሰዓት ሲዲ አልነበረም፣ ካሴት ነበር። እኛ በእርግጥ እዚህ ደርሷል ሲዲ፣ አገር ቤት ግን ካሴት ብቻ ነበር የነበረው። እና አጋጣሚ 94 ላይ ልክ ሲዲ ሪሊዝ ሲደረግ ቀጥታ አዲስ አበባ ገባ። ኮፒ እየተደረገ ነበር ይሸጥ የነበረው። ክላሲካል አዲስ የወጣ ማን እንደሰራው አይታወቅም። እና በኋላ ነው አሁን ኢትዮጵያ ቴሌቪዥን ማስታወቂያ ምናምን ላይ ይሰማል። ቴሌኮሙኒኬሽን ሰከንድ ላይ ምንድነው ሆል የሚያደርጉ የኔ ሙዚቃ ነው የምትሰማው። አይ ዶንት ኖ ማን እንደሚያገኝበት አላውቅም። ኢቭን ኢትዮጵያን ኤርላይንስ ላይ ሁሉ ነበረ ለተወሰነ ጊዜ ነበራቸው። እና ያንን ከሰራው በኋላ ለረጅም ጊዜ ቆይቻለሁ። ወደ 32 ዓመት ማለት እችላለሁ። እና አሁን መጨረሻ ላይ ግን የዛሬ 2 ዓመት ተኩል አካባቢ ይሄን ስራ ሰርቼ ጨርሻለሁ። አዎ 2 ዓመት ተኩል የፈጀ ስራ ነው። ከ2 ዓመት ተኩል በፊት ሰርቼው ጨርሼ አጋጣሚ ሆልድ አደረኩት። አሁን ግን የግድ መለቀቅና ወደ ጆሮ መድረስ አለበት ስለተባለ ያው ለነገሩ እንዲቆይ ያደረኩበት ምክንያት በልጄ ምክንያት ነው። ልጄ እንዳጋጣሚ አደጋ ደረሰበት። ልክ ይኸው ስራውን ከጨርሼ ልለቀው እያሰብኩ እያለሁ ይሄ ነገር ሀፕን አደረገ የዛሬ 2 ዓመት ተኩል። በዛ ምክንያት ይቆይ አሁን ይሄ ወቅቱ አይደለምና ጊዜውን ጠብቆ ይወጣል አልኩ። ከዛ መጨረሻው ከአመት 2 ዓመት በኋላ አይ ዲሳይድ እንግዲህ ህይወት መቀጠል አለበት እና ነገሮችም እጄ ላይ ከሚቀመጡ ይውጣና ህዝብ ጆሮ ደርሶ እስቲ ድጋሚ አድናቆቱን እንዲሰጠኝ። ግን ህዝቡ አሁን እንግዲህ ሜይ 9 2026 ኮንሰርት ነው እንመለከተው። ከኮንሰርት በኋላ ሙዚቃውን ህዝቡ የት ያገኘው? ዩቲዩብ ቻናል አለ ወይስ ሌላ ኦንላይን የሚሸጥበት ነገር አለ? እዛ ሾው ላይ ለሚመጡ እንግዶቼ ሲዲውን እዛ ነው ሽያጭ የምንጀምረው አለኝ። እንግዲህ በቁጥር ነው ያለን። እንግዲህ ለሁሉም የሚዳረስ አለኝ ብዬ ገምታለሁ ለሚመጡት ሁሉ። ከዛ ውጪ ኦንላይንም ይኖራል። እሱን ሂደቱን እንግዲህ ምክንያቱም ኮፒራይት በጣም ኮንትሮል ማድረግ አለ ሁሉ ነገር ሌብሉ ላይ በደንብ ሁኔታዎች ተስተካክለው ተይዘዋል። ስለዚህ ሜይ 9 2026 ኢትዮጵያውያን በቶሮንቶ አካባቢ እንዲሁም በዓለም ላይ ለማምጣት የቻለ ትኬቱን ገዝተው እንዲመጡ ጋብዛቸው። ኦኬ አዎ ሜይ 9 በፈረንጆች አቆጣጠር ነው የምናወራው 2026 the redwood ቲያትር ይባላል 1300 ጀራርድ ስትሪት ኢስት። ትልቅ ቆንጆ ሆል ነው በጣም ኮንሰርት ሆል። እንግዲህ ኢትዮጵያውያኖች አድናቂዎቼ መታችሁ በምትችሉት ሳፖርት እንድታደርጉኝ አመሰግናለሁ። እንግዲህ ተመልካቾቻችን ከግርማ ወልደ ሚካኤል አንጋፋ ሳክስፎን ተጫዋች ነው አጠር ያለ ውይይት አድርገናል። ሜይ 9 2026 ኦንላይን ገብታችሁ ቲኬቱ በጣም እስካሁን ኤኒ ፈንድሬዚንግ እንኳን ሲደረግ ከ100 ብር በላይ ነው ከተማ ውስጥ የሚጠየቀው። ግን ግርማ 20 ብር ቲኬት ገዝታችሁ እንድትመጡ እንድትጋበዙ ጓደኞቻችሁን ይዛችሁ ጊዜያችሁን ከግርማ ወልደ ሚካኤል ጋር ጃዝ ሳክስፎን እንድታዳምጡ ሲጋብዛችሁ ብርሃን ቴሌቪዥንም በምሽቱ ተገኝቶ ሙሉ ከቨሬጅ ይሰጣል። የብርሃን ቴሌቪዥን ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከልብ ነው የምንጠይቀው። እኛም እንግዲህ ግርምሽ ለጊዜ አመሰግናለሁ። በመጨረሻ ልናገር እንደው መልእክት ልጋልጭ። በጣም ብሬ በእውነት እንግዲህ እውቀታችን ረዘም ላለ ጊዜ ነው ለዚህ ላረክልኝ ይሄንንም እድል ስለሰጠኝ በጣም አመሰግናለሁ። ከህዝባችን ጋር ከኢትዮጵያ ህዝብ ጋር በአካባቢም ካሉት ቶሮንቶም ሆነ ቅርብ ያሉ ኢትዮጵያውያኖች ጋር ለመገናኘት ይሄ ትልቅ መስመር ነው፣ መንገድ ነው። ስለዚህ ይሄን እድል ስለሰጠኝ በጣም 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 ነው የማመሰግነው። አንደኛው እንግዲህ
ስፖንሰር አርገኸኛል አንተ ነህ እንግዲህ ያለው በዚህ ላይ ሂሩት ካፌ እንደዚህ ስፖንሰር ሰጥተው አርገውኛል ባንቺም እንደዚሁ በራንዴቭ ታሪኩ የብሉ ናይል ባለቤት እና በእውነት ድጋፋቸው አይለኝ በተለይ ደግሞ በስራው ከኔ ጋር የተባበሩትን ዳንኤል ባርንስ አንድሩ ስቱዋርት ቤዝ ፕሌየር ድራመር ነው ዳንኤል ባርንስ እና አርተር ማካርተር ለአሁኑ ስራዬ ትልቁ አስተዋጽኦና ድጋፍ የሰጠኝ ሰው ነው ኢዝ አ ፕሮዲዩሰር ሂፕ ሆፕ ፕሮዲዩሰር ነበር ነው አሁንም እና እሱ ነው ሬኮርዲንጉንም ምንንም ሁሉ ነገር ሚክሲንጉን ሁሉ ነገር የሰራው እና የሱ እናት ወላጅ እናቱ አኒ ትባላለች እሷም ትልቁን ድጋፍ የሰጠችኝ እሷ ናት ሲዲውን በማሳተም በሐሳብ በመርዳት ነገሮች ከሚዲያ ጋር በማውራት በሁሉ ነገር ስለረዳችኝ አመሰግናለሁ ነዲንን በዚህ አጋጣሚ ማመስገን ፈልጋለሁ እግዚአብሔር ይስጥልኝ ስለአዳመጣችሁኝ ሜይ 9 እንግዲህ እዛው የተባለው ቦታ ድረስ ሰዓቱን ንገራቸው አዎ ሰዓቱ የሚጀምረው ከ8 ሰዓት በፈረንጆች አቆጣጠር from 8 p.m. to 10:30 p.m. ነው የሁለት ሰዓት ፕሮግራም ነው የምንሰራው ቀደም ብላችሁ ከመጣችሁ ሲዲ ሳይን እንዳረክ ከፈለጋችሁ ቤቱ በሩ ከ7 o'clock ጀምሮ ክፍት ነው ያዳራሹን ስለዚህ በዛ ከ7 እስከ 8 ባለው ጊዜ ውስጥ ሲዲ መፈረም ይቻላል ኦቶግራፊን የሚፈልግ ሰው ካለ ከዛ በኋላ እንግዲህ ሁሉም እንግዲህ ተመልካቾቻችን ፕሮግራማችን እየጨረስን ነው ያለነው ሜይ 9 2026 ዓ.ም ጀራርድ ስትሪት ኢስት ላይ ግሪንውድ ጀራርድ ላይ ያለው አዳራሽ ውስጥ እንገናኛለን ከዚህ ስር ሰብታይትሉን አድራሻውን በሙሉ ጽፍላችኋለሁ እዛ ቦታ ላይ እንገናኝ እንግዲህ ይሄው ነው ግርማ ወልደ ሚካኤል አንጋፋ ሳክስፎንን ለመጀመሪያ ጊዜ ነው በስንት ልመና በስንት ጣጣ በስንት ቢዚ ነው ተገናኝተን ይሄንን እኔም እንደ ብርሃን ቴሌቪዥን እድል ስለሰጠኸኝ ስላከበርከን እግዚአብሔር ያክብርልኝ ምሽቱ እጅግ በጣም ጥሩ እንደሚሆን አልጠራጠርም ጤና ይስጥልኝ አመሰግናለሁ